አንድ ሐሳብ አለኝ ቆይ ኢቫንጀሊስት ሐሳብ ሳይሆን ይሄን ይፍቱልን መጀመሪያ እሱን ፈታለሁ በዛ ዙሪያ ነው ቅድም ዕብራውያን መልእክት ምዕራፍ 2 ላይ ያለው ሐሳብም ያወራ የተረጎማችሁባችሁ መንገዶች ሁሉ ትክክል አይደለም እንደ መሰረታዊ አይደለም አንድ ይሄን ይፍቱልን ባኮተን ይሄን ይፍቱልን መጀመሪያ ከዚህ ጀምሩ በዚህ ቦታ ላይ ከመጀመሪያ ስንመጣ ኢየሱስ አንድ ማስተማር የፈለገበት መንገድ አለ ለምሳሌ ይህን ቃል የሚያስተምረው ለፈሪሳውያን ሳይሆን ለሰዱቃውያን ሳይሆን ኢየሱስ ያስተማረው ለደቀ መዛሙርት ነው እያስተማረ ምንድነው በእነሱ መካከል አንዱ ከአንዱ በልጣሉ የሚል ሐሳብ ነበራቸው በማመካከል ይቅርታ ኢቫንጀሊስት በማ ቁጥር 1 ላይ ይናገራል ምናልባት ቁጥር 1 ወደ ቁጥር 1 ሂድና ምዕራፍ 18 ቁጥር 1 ጀምረ ብታነብ ያሳያል መጽሐፍ አንድ ኢቫንጀሊስት እዚህ ጋር ከታናናሾቹ መካከል እንዳትንቁ ያለው ሐዋርያትን እርስ በርሳቸው ነው ቆይ ከቁጥር 1 ብትመጣ ጥሩ ነው ቁጥር 1 አንብብና ወደ ታች መጣለው አረባኮት ኢቫንጀሊስት ፕሊዝ እዚህ ጋር ታናናሾች መካከል እንዳትንቁ የተባለው ሐዋርያትን እርስ በርሳቸው እንዳይናነቁ ነው መልስ አለ ቁጥር 1 ላይ ይነግራል ቁጥር 1 ላይ ይነግራል እኮ እንደዛ ነው ካሉ ይሄ ክፍል ላይ ከነዚህ ከታናናሾች እንዳትንቁ የሚለው ሐዋርያትን እርስ በርሳቸው ነው ወይ አው ቁጥር 1 ላይ ይነግራል ቁጥር 1 ለምን አታነቡም ስለዚህ እዚህ ጋር ታናናሽ እንዳትንቁ የተባሉት ሐዋርያትን እርስ በርሳቸው ነው ይያሉኝ ነው አይደል እሺ ቁጥር 1 ላይ ቁጥር 1 በዛው እኮ ነው በዛው ላይ መጻውዱስ ራሱ መጻውዱስን ይፈታል ስለዚህ ሐሳባችን በእግዚአብሔር ቃል ላይ መጨመር ጥሩ አይደለም እርግማኔ ነው ስለዚህ አንዴ ስሙኝ ቆይ እርግማኑ ጋር እንደርሳለን ችግር የለም የትሄድብናል እሱ ላይ ማንንም ምንም እውቀት አይፈልግም መራገም አሁን እኔ የምጠይቆት መሰሎት መላእክቶቻቸው በሰማይ ያለውን የአባቴን ፊት ሁሉ ጊዜ ያሉ ስለዚህ እነዚህ መላእክት የአባቱን ፊት ዘወትር የሚያዩት ስለ ሐዋርያቱ ነው እንደዛ አላልኩም እንደዛ የሚል ሐሳብ አልወጣኝም እሺ ስለማን ነው መላእክቱ እኔ ያልኩት ሐሳብ ምንድነው መላእክቱ ስለማን ነው የሚያዩት ኢቫንጀሊስት አንዴ መላእክቱ ስለማን ነው የእግዚአብሔርን ፊት የሚያዩት መላእክቶቻቸው መጀመሪያ የት ነው ያሉት በሰማይ ነው አይደለም ስለሰው ነው የሚያዩት ስለሰው ሳይሆን ሁሉ ጊዜ የአባቴን ፊትን ያያሉ ነው መላእክቶች ያያሉ ነው መጽሐፍ የሚለው ስለማ ስለሰው ሳይሆን ስለነሱ ራሳቸው የእግዚአብሔር አብ ፊት እንደሚያዩት ነው ኢየሱስ እያስተማራቸው ያለው ለማን ለራሳቸው ነው ወይስ ለአንተ ሳይሆን ይቅር ስለአንተ ሳይሆን እነሱ በዚህ ቦታ ላይ ስለአንተ ያወራ አይደለም ያ ቦታ ማለት ነው ስለመላእክቱ መላእክቶቻቸው የእግዚአብሔር አብ ፊትን እንደሚያዩት ነው ለምን ለአምልኮ ነው መላእክቶቻቸው በእግዚአብሔር ፊት አያመልኩም እኮ አይ ይፍቱልኝ እዚህ ጋር የእግዚአብሔርን ፊት የሚያዩት መላእክቱ ለአምልኮ ነው በዚህ አውድ ሐሳብ መጀመሪያ እናንተ ምን ሲታወሩ እንደመጣ አይነት ሰምቻለሁ ቁጭ ብዬ ሰምቻለሁ ግን ሐሳቡ ከመጀመሪያ ሲመጣ ትክክል አይደለም የመጣው ማለት ነው ለረባኮትን ኢቫንጀሊስት ይስሙኝ መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው በዚህ አውድ እኔ አሁን የጠየቀው ጥያቄ የመለስኩ ነው እንጂ ወደ ሌላ አቅጣጫ ለምን ትሄዳለህ እዚሁ ክፍል ላይ ነው ያለሁት መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው ምን ብለህ ጠየቅ መላእክቶቻቸው ያመልካሉ ወይ አልክ እንደገና እንደዛ ጠየቅ አይደለም እኔ ደከመኝ በቃ ወይ መምሩክና መምሪፍ የሚከተሉ በቃ እሺ አይ በዚህ ክፍል ላይ ያለው ሐሳብ ነግራቸዋለሁ ነገር ግን ስለ ዋና ምን ፖይንት መናገር አለብኝ አንዴ ስሙ ይናገራሉ በደንብ ምንድነው ምን መሰለውት አሁን በዚህ ሐሳብ ላይ በዋናነት አስምረው መያዝ ያለበት እያደመጡ ከነበረ ምዕራፍ ማነው ቁጥር 1 ላይ ምን እንደሚል ቁጥር 10 ሚሆን ማስረጃ ብለው ያስቀመጡትን ነገር በደንብ አደራጅተው ቁጥር 1 እንዲ ብሎ ስለሚናገር ይህ አውድ ለነገሌ እንደዚህ የተነገረ ነው ብለው ማብራሪያ ይሰጣሉ አይልም ካልነኛ መሞገቻ እናቀርባለን ማለት ነው
እንጂ ዝም ብለው ሄድና ዛሬ አንብ የጠቀሱትን መጽሐፍ ቅዱስ ሁሉ ጠቅላላ ተነቦ አይዘለቅም። ስለዚህ ምንድነው የሚደረገው? ያን የተሳሳተ ነው ብለው ያሰቡትን ነገር ይሄ ስህተት ነው፣ ስህተት ስለሆነ ማስተካከያ ሊሰጠው ይገባል። ምክንያቱም እንዲህ ነው የሚል ብለው የራስዎትን ትርጓሜ ወይም የሚያምኑበትን መናገር አለበት። ከዚያ ያ ልክ ላለመሆኑ ደግሞኛ መሞገቻ እናቀርባለን ማለት ነው እንጂ ሄድና አንብልኝ በዚህ በኩል አውዱ ስለምንድነው የሚናገረው አላውቀውም። አውዱን ተናግረው አውቀው አውዱን ርሶት ካወቁት መናገር አለበት። ለምሳሌ ይሄንን አውድ የት ነው ያገኙት? ከነዚህ ከታናናሾቹ የሚለው አውድ ምን ተብሎ ነው የሚተረጎም? ታናናሾቹ የተባሉት እነማን ናቸው? ሰው የሆነ ሁሉ ነው? ለሁሉ ፍጥረት የተነገረ ነው? ለሐዋርያት ብቻ የተነገረ ነው? ለቤተ እስራኤል ብቻ የተነገረ ነው? ለማን ነው የተነገረ? ያውድ ታናናሾች የተባሉ እነማን ናቸው? መላእክት የተባሉ እነማን ናቸው? ቅዱሳን መላእክት ናቸው ከሆኑ ቅዱሳን መላእክት በፊቱ የሚቆሙት ምን ሊያደርጉ ነው ብለው ይሄንን ያብራሩ። ከዚያ ደግሞ እኔ ጠይቀውታለሁ። የእግዚአብሔር ፊት የተባለው መላእክት የሚወሰኑ ናቸው። እግዚአብሔር ደግሞ ፊቱ ይሄን ያህላል ይሄን ይመስላል ተብሎ አይወሰንም። የማይወሰነው ፊት ላይ የሚወሰኑ መላእክት በፊቱ ቆሙ ማለት በራሱ ምን ማለት ነው? እሱን ሁሉ በደንብ ማብራራት ይጠይቃል። ስለዚህ አውዱን ይዘው በደንብ ማንሳት ነው እንጂ አውዱን ሳያነቡ አይልም ባሉና ሚለውን ግን መናገር አልቻሉ። ታናናሾች የተባሉ ማን ናቸው? እኔ እንደሱ አላልኩም ይላሉ። ይበሉ እስኪ ሚሉትን አውዱን እንዴት ነው ተረጎመ? ኤፍሬም መጀመሪያ ሐሳቡ የተነሳው ከኔ ጋር አይደለም። መጀመሪያ ይቅርታና ከጃ ጋር ነው ሐሳባችሁ ያነሳችሁት። እኔ እየሰማው ነበርኩና በሱ ሐሳብ ቆመ እኔ ማውራት አልችልም ነው ያልኩት። በሱ ሐሳብ ሳይሆን ሚውት ያድርጉ። በቃ በዚህ ሐሳብ ቆመው ማውራት ካልቻሉ የራስዎንን ሐሳብ አይደለም በዚህ ማቴዎስ ወንጌል ምዕራፍ 18 መሰረት ማውራት እችላለሁ፣ ግን በጠየቃችሁት መንገድ ማውራት አልችልም። ግን ለምን ከዕብራውያን መልእክት ምዕራፍ 2 ጀምራችሁ ነው የመጣችሁት? በዛ ላይ እኔ አልገባውም። ነገር ግን ዕብራውያን መልእክት ምዕራፍ 2 ላይ ያወራችሁበት መንገዱ እንደ እግዚአብሔር ቃል ተገቢ አይደለም ነው ያልኩት። ስለዚህ ከዕብራውያን መልእክት ምዕራፍ 2 መምጣት አለብን ነው ወደዚህ ለመድረስ። በጣም ጥሩ። እስኪ ትክክለኛውን ይንገሩን። ዕብራውያን 2 ለዚህ ነው እኔ ያልኩት ማለት ነው እኮ ይንገሩን ያልኩት። ይኸው እየፈቀድሁልዎት ነው። ዕብራውያን 2 እስኪ ትክክለኛውን ያስረዱ። እሺ አመሰግናለሁ። ዕብራውያን መልእክት ምዕራፍ 2 እንመለስና ከዕብራውያን መልእክት 2 ላይ ያለውን ቃል መሰረት እንምጣ። ለምን ስለ መላእክቶች እያወራችሁ ነበራችሁና ከዛ በቂም ትክክለኛ መልስ መጽሐፍ ቅዱስ ላይ አስቀምጧል። እና መንፈሳዊ ሕይወትና የእግዚአብሔር ቃል የሰው ቃል ሳይሆን የእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል በትክክለኛ የእግዚአብሔር ልብ ማየት ያስፈልጋል። ያነቡልኝ ምንድነው? አሁን ዕብራውያን 2 ነው እንደዚህ ያሚል ኑሮ የሚያወሩት። ዕብራውያን 2 ላይ ቅድም መምህር ያሬድ ያነበበው ቦታ ማለት አሁን የሚያወሩት አሁን ያነበቡት ምን ላይ ነው ያለ? ኑሮ የሚያነቡት ምን መጽሐፍ ላይ ነው ያለ? ነው አልጀመሩም ገና? አይ አልጀመርኩም። ቅድም መምህር ማለት መዝሙር ያሬድ ያነበበው ቦታ ማለት ነው እኮ ዕብራውያን መልእክት ምዕራፍ 2። ጥሩ ይጀምሩ። ምዕራፍ 1 ላይ ያለው ቃል ማለት ነው። ምዕራፍ 1 2 ያሉ ይመስሉ ነበር። እሺ አንድ ላይ ያለው ምዕራፍ 1 ቁጥር 1 ነው። አይ ሳይሆን ቁጥር 14 ላይ ያለው ቃል ነው። ቁጥር 14 ምዕራፍ ስንት? ምዕራፍ 1 ከቁጥር 14። እሺ ያነቡልን። ቁጥር 14 ላይ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ስለዚህ ስለ መላእክት ያወራ ነበረ ነው። ይህን ቃል በዚህ መሰረት መላእክቶች ለምንድነው እግዚአብሔር ወደዚች ምድር የሚልከው? ሰዎች መዳንን እንዲቀበሉ እንዲያግዙ ነው። ይህ ማለት ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 ላይ አንድ ሰው ነበረ፣ አንድ ትልቅ ወታደር ነበረ፣ ቆርኔሊዮስ የሚባል ሰው። ይህ ቆርኔሊዮስ እናውቀዋለን። ይቆዩ ቆርኔሊዮስ ይቆይና
አይደለም ማይ ተነሱበት ዕብራውያን ቆዩ እንጂ አንዴ ይሄንማ በትግስት በደንብ እንደማመጥ እንጂ 100 ዳቦ መላስ እኮ ወደ ያሞላም አንድ መጉረስ ነው ሆድ የሚያሞላውና አሁን ዕብራውያን ስንጠቅስ እዚያ ደግሞ እዚያኛው ስንሄድ እንዳይበዛብን የዕብራውያን መልእክት ስለ መላእክት ስለ መናፍስቶች የተነገረው ቃል ስለ መላእክት ነው ብሎ ዲያቆን መዝሙረ ፈቶ አስተምሯልና አይ ትክክል አይደለም ብለዋል እርሶ ደግሞ ስለሆነ መዳንን ይወርሱ ዘንድ ተብሎ የተነገረላቸው እነማን ናቸው መዳንን ይወርሱ ዘንድ ማለት ገና ወደፊት ማለት ነው መዳንን ይወርሱ ዘንድ ላላቸው ለነዚህ ነው እንዲያገለግሉ የሚላኩ መላእክት አይደሉም ምን ተብሎ ተነግሯል መናፍስት ማለት ነው እና የመናፍስት መላእክት አይደሉም ነው አስተምሮት ሐሳቦት ምንድነው ይሄንን ሐሳብ ነው በደንብ የሚገልጹልን ይሄ የተነገረው አንደኛ ሁለተኛ ብለው እዚያው ዕብራውያንን ስንጨርስ እዚያ ደግሞ ግብረ ሐዋርያት እንሄዳለን ማለት ነው የሐዋርያት ሥራ እንጂ አሁን ይሄን ተተነው ከዚያ ከሄርነማ በቃ ስንዞር ልንውል ነው እሺ አሁን እየሰማሁት ነው እንደሚተረጎሙልኝ ባለሙሉ ተስፋ ነኝ እኔን ቦታ ትቼ ወደ ሐዋርያት ሄዳለሁ ማለት ሳይሆን እኔ ያልኩት ምንድነው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ማለት እነዚህ መናፍስቶች መላእክቶች ናቸው እነሱ ቆይ አሁን ይስሙኝ ይቅርታ ቆይ ማላ አትግቦም እኔም ልመልስ አረ ነው ጥያቄና መልስ ነው ይሄ ዝምራ አንድ ሰው ብቻ የሚያወራ ልክ ነው ጥያቄና መልስ መሆኑ ግን ጥያቄው መልሱ እኮ ተገቢ መመለስ አለበት እንጂ ማለት ጣልቃ በመግባት ተገቢ አይደለም እኮ አይ ነው መላእክት ናቸው ነው አይደል ያሉ እርሶ እነዚህ መናፍስቶች መላእክቶች ናቸው ልክ ነው እና መዝሙረ ወታደር ናቸው ብሎ ለማገዝ መጥቷል አይደለም ከነሱ መካከል እነዚህ መላእክቶች ያገዙት እነማን ናቸው ሐዋርያት ሥራ ምዕራፍ 10 ላይ ካየን ቆርኔዎስን መዳን እንዲቀበል አግዟሉ ማለት ነው ወደ ሐዋርያ ጴጥሮስ እግዚአብሔር ሂድ ያለ ነው ነገር ግን እግዚአብሔር ለቆርኔዎስ የተናገረው በመላእክ በኩል ነው ይህ ሰውየው ግን ብዙ አመታት በሃይማኖት ዓለም ውስጥ ኖሯል 9 ሰዓት ያህል ነው በቀን የሚጸልየው ነገር ግን ሰውየው ምን አይነት ሰው ነው ኃጢአተኛ ነው ከእግዚአብሔር ጋር ገና አልተገናኘም ነበር ምጽዋትና መባም ያደርግ ሰው ነው ይስሙኝ አንዴ በቀን 9 ሰዓት ይጸልይ ነበር የሚል ማስረጃ ያሳዩ ቶሎ ሰዓት ያህል ሐዋርያት ሥራ ምዕራፍ 10 ላይ ያለውን ቃል ማንበብ ትችላለህ እስኪ ያውጣው እንትን ያነቡት አውጣው ሐዋርያት ሥራ ምዕራፍ 10 ከቁጥር 3 ያነቡት እስኪ ከቀኑም 9 ሰዓት ያህል ቆርኔዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ ሲገልጥ አየው ነው 9 ሰዓት ይጸልይ ነበር ነው ያልሆት እሱ 9 ሰዓት ይጸልይ ነበር ሚል ነው የፈለኩኝ በቀን 9 ሰዓት ይጸልያል ሚለውን ነው አሳዩኝ ያልሆት አቤት መልአኩ 9 ሰዓት መጣለት ሚለውን ሳይሆን የፈለኩት 9 ሰዓት በቀን ይጸልይ ነበር ያሉትን ይንገሩኝ ያልሆት ስለ መላእክቶች ሳይሆን ያወራው ስለ ቆርኔዎስ ነው የመጣው ኦኬ ግሩ አማርኛቸው መሰለኝ አማርኛቸው ነው እንትን ቋንቋ ነው እንግዲህ ግዴለም እስኪ እንፈልጋለን አይደለም አይ ሳይሆን ስለ ቋንቋ ሳይሆን እኔ ያልኩትና የተረዳችሁት የተለያየ ነው መሰለኝ እዚህ ጋር ነው ልግባ ኢቫንጀሊስት እዚህ ጋር ነው ልግባ ጥሩ እስኪ እንሳሲ ወንድም አለ እሺ ምን ሚል መሰሎት ኢቫንጀሊስት ከቀኑም 9 ሰዓት ያህል ሰዓቱ ነው ያ 9 ሰዓት ላይ ማለት ነው ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ይላል 9 ሰዓት ላይ አሁን ያለንበት አሁን እኔ 11:40 ነው እኔ ስለዚህ 11:40 ላይ እንደማለት 9 ሰዓት ላይ ነው እንጂ 9 ሰዓት የጾመውን አይደለም ወይም 9 ሰዓት የጸለየውን አይደለም እንደዛ ያለ አይደለም አይ ሐሳቡ እንደዚያ ስለሆነ ሐሳቡ እሳቸው ደግሞ ያነሱበት ይሁን ልክ ነው እኔ ማውራት የፈለኩትም እንደዚህ አይደለም እሺ ምን ለማለት ይሄ ሰውየው በእግዚአብሔር ፊት
የጸለየ ሰው ነው። ሃይማኖታዊ ህይወት ያሳለፈ ሰው ነው። አንዴ ስሙኝ፣ ማውራት የፈለጉትን እኔ ላውራለሁት። በዚህ ቦታ አንዴ ስሙኝ እንዴ፣ አንዴማ ይስሙኝ ይረጋጉ። በዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ የተጻፈው ቃል መዳንን ይወርሱ ዘንድ ተብሎ የተጻፈላቸው ከአሕዛብ ወደ ሕዝብ ወይም ደግሞ ከኢአማኒነት ወደ ክርስቶስ አማኝነት ለሚመጡ ሰዎች የተነገረ ቃል ነው ለማለት መሰለኝ የፈለጉት እንጂ በእምነት ውስጥ ላሉት ለዳኑት አይደለም መላእክት የሚያግዙት ለማለት ነው የፈለጉት። እንደዚያ ነው መጽሐፍ ቅዱስ? አይ እንደዛ አይደለም ያልኩት። እሺ እንደዛ አይደለም። እኔ ምን ያልኩ ነው? ከእምነት ውጭ ነበር ያሉት። ምን ቆርኔሌዎስን የጠቀሱት ለምንድን እንዲያግዘውት ነው? እሱ ከእምነት ውጭ ነው። ቆርኔሌዎስን የጠቀስኩበት ምክንያት ምንድነው? እነዚህ መላእክቶች የሚመጡት በእግዚአብሔር ዘንድ ብዙ ዓመታት በሃይማኖት ውስጥ ሊቆዩ ይችላሉ ሰዎች። ነገር ግን ትክክለኛ እግዚአብሔር መስጠት የፈለገው መዳን ሳያገኙ ሊኖሩ ይችላሉ። እነዚህ ሰዎች እስከዛ ድረስ ሊጸልዩ ይችላሉ፣ ሊጾሙ ይችላሉ፣ ብዙ ሃይማኖታዊ ስነ ስርዓትን ሊፈጽሙ ይችላሉ። ግን እነዛ ሰዎችን ለማገዝ የሚመጡት መላእክቶች ናቸው ነው ያልኩት። ነገር ግን እነዚህ መጥተው ምን ያደርጋሉ? ትክክለኛ እግዚአብሔር የመረጣቸው ሰዎች ጋር ያገናኛሉ ነው። በእነዚህ በመላእክት በኩል መዳን ይሰጣል ማለት አይደለም። አሁንም ምናልባት በተሳሳተ ነገር እንዳትሰሙ፣ መላእክቶች መዳን ይሰጣሉ ማለት ሳይሆን መላእክቶች መዳንን መንገዱን የሚያሳዩ ሰዎች ጋር የሚያገናኙት ናቸው ነው አዲስ ኪዳን ላይ። ብሉይ ኪዳን ደግሞ በእግዚአብሔር ዘንድ ሕግን ወደ ሰው የሚያደርሱት በመላእክት በኩል ነው። እግዚአብሔር ትእዛዛትን ወደ ሰው የሚያደርስ በመላእክት በኩል ነው። ምናልባት ከተረዳችሁ ይሄ እውቀት እናንተ ከሚያውቁት በላይ ሊሆን ይችላል ወይ የተለየ ሊሆን ይችላል። ነገር ግን መላእክቶች በኩል አይደለም መዳን የሚሆነው። ግን መላእክቶች መዳንን የሚያስተምሩ ሰዎች ጋር እንዲገናኙ የሚያደርጉት ናቸው ነው። ከተረዳችሁት ማለት ነው። አንዴ ሚውት ያደርጉና አንድ ሐሳብ ብቻ ልስጥና ልጨርስ። እኔ አንዴ ሚውት ያደርጋሉ፣ በደንብ እንዲሰሙ ሚውት ያደርጉ፣ ድምጽ እንዳይገባበት። በጣም ጥሩ ያክብርልኝ። በመጀመሪያ የውይይት ሂደት በደንብ ልመዱ። ውይይት በምትወያዩበት ጊዜ ጥያቄ ትጠየቃላችሁ። ለጥያቄው ግብረ መልስ ባልተሽከረከረ መልክ ዝም ብሎ እዚያው ላይ የሚያውቁትን አውቃለሁ ማያውቁትን አላውቅም ብሎ መስጠት ያለበትን ሰው የተማረውን ትምህርት የተረዳውን የሚያምንበትን ሃይማኖቴ ብሎ የሚከተለውን እምነቴ ብሎ የሚያምንበትን ያንኑ መግለጽ ነው። ፊት ለፊት ነጭ ነው ጥቁር ነው ሲባል ነጭ ወይ ጥቁር ብሎ መመለስ ነው። አለቀ። በጣም እንደዚህ በጣም ብዙ ጊዜ ምንሽከረከረው ረጅም ሰዓት ምንፈጀው አዲስ ጎግል አድርጎ ለማስተማር ወይም ደግሞ አንብልኝና ልመልስልህ። ሰው አንቦ ነው መምጣት ያለበት። ገና ወደፊት አንብቤ ከዚያ የራሴን ግምት ሰጣለሁ አይባልም። መሰለኝ ተብሎም ሃይማኖት አይመሰረትም ማለት ነው። ስለዚህ ስለ ቆርኔሌዎስ ቤተሰብ ሌሎቹም ዕብራውያንም የተነሳው ሐሳብ ምን ለማለት ነው የሚሉትን ነገሮች አስቀድሞ በደንብ ማጥናት፣ መያዝ፣ መረዳት ከዚያ ለሌሎቹም ለማስረዳት ጥሩ እድል ማግኘት ይቻላል ማለት ነው። ስለዚህ አንዳንዴ ሳይገባን የገባን ይመስልንና የገባቸውን ሰዎች ወደኛ ወደ አልገባ ሳይገባን የገባን ወደ መሰለን ነገር ለመጎተት ጥረት እናደርጋለን። እንዲያ እንዳይሆን በስርዓት በደንብ መረዳት ከዚያ ማድመጥ ማለት ነው። አሁን በጣም ችግር የሆነው አንድ ጥያቄ ሲጠየቅ ለምሳሌ እኔን አሁን ዕብራውያን ላይ ያለው ጥያቄ እናንተ የፈለጋችሁት ጥያቄ ማለት ነው። ዕብራውያን ላይ የተጻፈው ስለ መላእክት የተነገረ ነው ወይ አይደለም ብላችሁ ብትጠይቁኝ አዎ ነው እላለሁ። እኒህ መላእክት የሚያግዙት እነማንን ነው? በስጋ ያለውን የሚያምነውንም የማያምነውን እንዲያምን ያግዙታል፣ የሚያምነውን በእምነቱ እንዲጸና እንዳይሰናከል ያግዙታል ብዬ ቃል በቃል መልሳለሁ። ማስረጃ ሲባል ማብራሪያ ሰጣለሁ፣ ማስረጃ ጠቅሳለሁ ማለት ነው። ከዚያ ውጭ ግን ዝም ብሎ እንዲያው የራስን ሐሳብ ለምሳሌ ቆርኔሌዎስ በሃይማኖት ውስጥ ነበረ በዘመነ ብሉይ። በዚያ ህይወት በነበረበት ዘመኑ ብሎ ዘመነ ብሉይ ተጠቀሰ። የቆርኔሌዎስ እምነት የመጣው መላእክት መዳንን በሱ በኩል ልከውለት አይደለም እንዴ? እግዚአብሔር በመላእክት በኩል ድህነትን ብስራትን ይልካል እንጂ ከዋነኞቹ መልአክ አንዱ ሚካኤል ሊረዳ መጣ ብሎ የተናገረው እኮ ዳንኤል የማያምን ሆኖ አይደለም፣ አማኝ ነው በእግዚአብሔር። ግን ደግሞ እንዳይሰናከል ይቅርታ፣ በዚህ ላይ ላቆምና ይቅርታ ለምን ጨርሻለሁ ነው የመጨረሻ ነው። አንተ አሁን ያወሩት እዛ መጽሐፍ ቅዱስ ላይ ያለው ነገር ነው።
ሐዋርያ ሥራ ምዕራፍ 10 ላይ በመላክ በኩል ነው እግዚአብሔር መዳን የሰጠው ወይ ሐዋርያ ጴጥሮስ በኩል ነው እግዚአብሔር መዳንን ለሱ ያሳየው የሰጠው? መልስ መስጠት አለበት። እንደዚህ እናድርግ። ቆይ መመሪያ ያልተሞላ ቻርጅ ጥያቄ ስለሆነ ይቅርታ ይቅርታና እኔ መምህር ኤፍሬምን እየጠየቁ ነኝ። እሺ በኋላ እንትን ይላሉ። ቆይ ስለሰዎች ሐዋርያ ሥራ ምዕራፍ 10 ላይ ያለው ይቅርታ ጥያቄ ነው። ጥያቄ ልጠይቅና ከዛ መልስ ትሰጣላችሁ። ጥያቄ ነው። እሺ ጥያቄ ልጠይቅና ከዛ በኋላ ነው መልስ መስጠት አለባችሁ ማለት ነው። ጥያቄ ምንድነው? ሐዋርያ ሥራ ምዕራፍ 10 ላይ ወደ ቆርኔዎስ ቤተሰብ እግዚአብሔር መልአክን ልኳልና መልአክ በኩል ነው እግዚአብሔር መዳንን የሰጠው ወይ ይሄ መልአክ ወደ ሐዋርያ ጴጥሮስ ጋር ነው ቆርኔዎስን የላከው? ለምንድን ነው መልአኩ የተላከው? ኢቫንጀሊስቶ ይመልሱት። ለምንድን ነው እግዚአብሔር መልአኩ የላከው? ጥያቄ እየጠየኩ ከሆነ እሱ ጥያቄ እየጠየኩ ነኝ እኮ መጽሐፍ ቅዱስን ብሎ ነው የሚነግሩት። መልአኩ የተላከበት ምክንያት ምንድን ነው? እሱን ብያለሁ። እሱ ልክ አይደለም ነው ያሉት። እሱ ልክ አይደለም ስላሉት መልአኩ የመጣበት ምክንያት ነግሬያለሁ። ይህ ቆርኔዎስ እንዴት መዳን እንዳገኘ አስረድቼ ነበርኩ። ግን ይህ መንገድ ትክክል አይደለም ነው ያሉት መምህር ኢብራሂም። ስለዚህ መምህር ኢብራሂም ቆይ እንደዛ አይደለም ኢቫንጀሊስት፣ ቆይ እንደዚህ እናድርግ። አሁን ዝም ብሎ መጫወጫ ሆነና እያስተዋልንም አይደለም። አንዴ ቆይ ሚውት ያርጉልን በጣም ከይቅርታ ጋር አንዴ። ጥያቄው ተረድታል? ጥያቄው ተረድታል? አዎ። ምን የኔ ጥያቄ ምንድን ነው? የኔ ጥያቄ ሚውት ያርጉና ይስሙት። በቃ ያብራራልዎታል። አንድ ጊዜ በጣም በትትና ኢቫንጀሊስት እንትን ሚውት ያድርጉ። ሙት አደርጋለሁ ግን በቃ ሙት ያርጉና ይስሙ። በቃ ችግር የለም ማንሳት ይችላል። ሙት ያርጉና ይሰሙታል። እሺ ይህን ጥያቄ ነው። ጥያቄው መመለስ አለባችሁ ማለት ነው። እሺ ከመጀመሪያ መመለስ ያለበት መምህር ኤፍሬም ነው። ኤፍሬም መዳንን የሚልከው ልመልስላቸው በጣም እንትን ስላሉና መዳንን እግዚአብሔር የሚልከው ያ የመጣው መልአክ ድህነትን ዞ የሚመጣው ከእግዚአብሔር ነው። ጀርካ በራሱ ውሃ የለውም፣ ተቀድቶ ነው ከዚያ ውሃ የሚመላው። ልክ እንደዚህ ሁሉ መላእክት የራሳቸው የሆነ በራሳቸው ዓለም የመጡ አይደሉም፣ የፈጠራቸው እግዚአብሔር ነው እና ጸጋቸው ሁሉ ከእግዚአብሔር የተሰጣቸው ነው። እግዚአብሔር የሰጣቸውን ጸጋ፣ እግዚአብሔር ያዘዛቸውን ትእዛዝ፣ እግዚአብሔር የሰጣቸውን ስራ ይሰራሉ። ልክ በሬ ተፈጥሯል አይደል? የበሬ ግብሩ ታርዶ ይበላል፣ አርሶ ያበላል። ፍየልም በግም እያንዳንዱ እንዲሁ ስራ አለው። ሰውም እንዲሁ አለው አይደል ስራ። መላእክትም እንዲሁ ስራ አላቸው። የመላእክት ተፈጥሮ የሰው ልጆችን መርዳት ነው። እግዚአብሔርን ቅዱስ ቅዱስ እያሉ ማገልገል ነው እና እግዚአብሔር ሲያዛቸው ሲልካቸው የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ተሸክመው የሰው ልጆችን ለመርዳት የሚላላኩ የእግዚአብሔር መልእክተኞች ናቸው። የሚጠሩም በግብር ስማቸው ነው። መልአክ ማለት የሚላላክ ማለት ነው፣ የሚያገለግል ማለት ነው። ስለዚህ አገልጋዮቹ ናቸው። እግዚአብሔር ደግሞ መሄድ ስለማይችል ወይም ደግሞ በዚያ ቦታ ስለሌለ አይደለም እነሱን የሚልካቸው። ሁሉን ማድረግ ይችላል። ሁሉን እየቻለ መላእክትን የፈጠረ ክብሩ ይገለጽ ዘንድ ለፍጥረት ያለውን ጸጋ ለመግለጽ ለዚያ የተፈጠሩ ናቸው ማለት ነው ቅዱሳን መላእክት። አሁን ገባሁት ይሆን? ተግባብተናል? አሁን የኔ ጥያቄ ሐዋርያ ሥራ ምዕራፍ 10 ላይ የመጣው እግዚአብሔር የላከው መልአክ ለቆርኔዎስ መዳንን ለመስጠት ነው ወይ ወደ ሐዋርያ ጴጥሮስን ለመላክ ነው የመጣው ነው? ምንድን እስኪ ምን ሐዋርያ ሥራ ምዕራፍ 10 ማንበብ አለባቸው ማለት ነው። ኢቫንጀሊስት አሁን እኮ መልሰው ነበረ መምህር ኤፍሬም አሉ። አልመለሰም። ትክክል አይደለም ያለው። በቃ እንደዚህ እናድርግ። ኢቫንጀሊስት ሐዋርያ ሥራ ምዕራፍ 10 ላይ ያለው እግዚአብሔር የላከው መልአክ ለቆርኔዎስ መዳንን ለመስጠት ነው ወይ? እግዚአብሔር መዳንን ተቀብሎ ነው የመጣው? እሺ መዳን እንዴት ማግኘት እንዳለበት መንገዱን እያሳየ ነው። አረ በፈጠሩት እያዳመጡን ኢቫንጀሊስት ፕሊዝ፣ እንዲያው ቢያዳምጡን እኮ ጥሩ ነበረ። ኦኬ ሆሎት አይ ቆይ ግን እንደሚዋ ችግር የለውም። የሆሎት ኢቫንጀሊስት ቅድም መምህር ኤፍሬም መልሶታል። አሁን የመጨረሻን መልስና ወደ ሌሎቹ በጣም ብዙ ሰው ገዝታ ተቀምጧል። የሆሎት እግዚአብሔር ወደ ቆርኔሎስ መልአኩን የላከበት ምክንያት እዛ ይናገራል። ምን ይላል መሰሎት? ቆርኔሎስ ሆይ የሚለው እግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱ ምትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለ።
መልአኩም አለው ጸሎትና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረጋ አለው። መጀመሪያ ነገረው ምን ብሎ ጸሎትና ምጽዋትህ በእግዚአብሔር ፊት አርጓል ብሎ ነገረው። አንድ ሁለተኛ ደግሞ አሁንም ወደ ኢዮጴ ሄደ ሰዎችን ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበ ፋቂ በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባን እርሱ ይነግርሃል አለው ይላል። ስለዚህ መልአኩ የተላከበት ትልቁ ምክንያት ምንድነው? ቆርኔሌዎስ እንዲድን ወደሚድንበት ስፍራ መሄድ እንዳለበት መራው መልአኩ። ስለዚህ መልአኩ ከእግዚአብሔር ዘንድ ተልኮ መልአኩ ለምንድን ነው የመጣው? አንደኛ የቆርኔሌዎስ ጸሎቱና ልመናው እንዳረገ ሊያበስረው። ምክንያቱም ደስታ ነው፣ ጸሎቱ ተሰምቶላት ሲባል እኮ ደስታ ነው። ከእግዚአብሔር ዘንድ ደስታ ይናገራሉና ለሰው ልጆች። ሁለተኛው ደግሞ ከእግዚአብሔር ዘንድ የመጣበትን ደግሞ ሌላው ትልቁ ዓላማ ደግሞ ወደ መዳን እንዲደርስ ወደ መዳን እንዲመጣ መዳንን ጠቆመ። ወዴት እንዲሄድ? ወደ ጴጥሮስ እንዲሄድ። ምክንያቱም ሐዋርያትን አግኝቶ መጠመቅ አለበት፣ ወንጌልን መስማት አለበት አይደል? መላእክት አያጠምቁም? ያጠምቃሉ መላእክት? ያጠምቃሉ መላእክት? ኢቫንጀሊስት አሉ? ቦክስ ነው አይደል? አንቺ ቦክስ ነው። ኢቫንጀሊስት አሉ? እየሰማሁ ነኝ። መላእክት ያጠምቃሉ? ቀጠልኩ እኮ መላእክት ያጠምቃሉ? እሺ በቃ መልካም ጨርስና ከዛ እኔ እቀጥላለሁ። በቃ ጨርሻለሁ። ኢቫንጀሊስት እግዚአብሔር ይስጥልን። ፎርቢ ጋር እናውራና ፎርቢ ያሬድ በዚህ ቆርኔሌዎስ መዳንን እንዴት እንዳገኘ እስከ መጨረሻ ጨርስና ብትጨርስ ደስ ይለኛል። በቃ በሌላ ቀን ኢቫንጀሊስት እባክዎትን። አይ እሺ ፎርቢ እሺ አመሰግናለሁ። እሺ እንኳን በሰላም ኦኬ፣ እንኳን በሰላም መጡ። አንቺ ልበል አንቱ ልበል? ኧረ አንቺ ችግር የለውም። እሺ ከየት ቤተ እምነት ነሽ? እኔ ከቃለ ሕይወት ነው የመጣሁት። ቃለ ሕይወት። እሺ እንኳን በሰላም መጣሽ። ማንን በል ስምሽን? መድኃኒት እባላለሁ። መድኃኒት። በጣም ጥሩ። ሁለት ነገሮች የተናገርነው እሱን ላስታውስሽና በፊት ግን ስላስገባኝ አመሰግናለሁ ዮኒ። በአንተ ቤት ገብቼ አላውቅም፣ ብዙ ጊዜ ግን እከታተላለሁ። ቴንኪዩ በጣም ለማለት ፈልጋለሁ። ደሜም ሰላም ብያለሁ፣ ያው ስለምታውቀኝ ማለት ነው። እንደዚህ ቦታ ብዙም አልገባም። እሺ ይጠይቁኝ። ሁለት ነገር ነው ያነሳነው። አንደኛ መክብብ መጽሐፍን አነሳን፣ መክብብ 9 ያለውን አነሳንና አንዳንድ ሀሳቦች እየተቀበልን ነበረ። ከዛ ደግሞ የመላእክቱን ደግሞ አነሳን። ስለዚህ ሁለቱንም ሀሳብ ላቅርብልሽና ከዛ ላይ ያንቺን እይታ ታስቀምጥልናለሽ። መክብብ 9 ታውቂዋለሽ አይደለ? ይሄ የሞተ አንበሳ ካልሞተ ምንድነው የሞተ ውሻ ካልሞተ አንበሳ ነው የሚለው። ያው ከሞተ አንበሳ የሚለው ላንብበውና እስቲ አንቺን እይታ ታስቀምጭልንና እዛ ላይ ትንሽ ዲስከስ እናደርጋለን ማለት ነው። እሺ ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸው አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። አሁን መጀመሪያ ላንቺ ማቀረው ጥያቄ መምብሩክ ይመለሱ ለርሶ ስለምሰጥ እዚህ ጋር ያልሞተ ውሻ ተብሎ ባልሞተ ውሻ የተመሰሉት እነማን ናቸው? በሞተ አንበሳ የተመሰሉት እነማን ናቸው? ከዛ ደግሞ ሕያዋን እንዲሞቱ ያውቃሉ የተባሉት እነማን ናቸው? እና ደግሞ ሙታን ደግሞ ይድገሙ ያዋን። እሺ ያልሞተ ውሻ ከሞተ አንበሳ ይሻላልና ይላል ንባቡ። ስለዚህ አንደኛው ጥያቄ ያልሞተ ውሻ የተባሉት እነማን ናቸው? በማን የተመሰሉት እነዚህ በውሻ የተመሰሉ? ከዛ ደግሞ የሞተ አንበሳ ደግሞ የተባሉ አለ። በሞተ አንበሳ የተመሰሉት እነማን ናቸው? ከዛ ደግሞ ሕያዋን ደግሞ የተባሉት አሉ። ኦኬ ሕያዋን ደግሞ የተባሉ አሉ። ሕያዋን እንዲሞቱ ያውቃሉና የተባሉ አሉ። እነዚህ እነማን ናቸው? መጨረሻ ላይ ደግሞ ሙታን ግን አንዳቸው አያውቁም፣ መታሰቢያቸውም ተረስቷል፣ ከዚህ በኋላ ዋጋ የላቸውም። መታሰቢያቸው የተረሳ ሙታን የተባሉ ዋጋ የላቸውም የተባሉት ማን ናቸው? እና ይሄ የሞተ ውሻና የሞተ አንበሳ ያልሞተ ውሻና የሞተ አንበሳ እነማን ናቸው ነው? ጥሩ እሺ አመሰግናለሁ። ያው እየመለስኩ ቀጥላለሁ፣ ግን ያው ታግዘኛለህ ጥያቄን ምናልባት ሚስ እንዳላደርግ ማለት ነው። እኔ በተረዳሁት እኔ በገባኝ የሞተ ውሻ ማን ነው? የሞተ አንበሳ የተባለው ኃጢአተኛ በኃጢአቱ ንስሐ ሳይገባ ሳይመለስ የሞተ
ምንም ተስፋ የለውም። አንደኛ የተረዱት። ሁለተኛ የሞተ ነገር ኦልሬዲ ሞተ፣ አብቅቶለታል። ምንም አይነት እድል የለውም። የሞተ ሞተ በቃ። በዚህ ይረዳል የሞተ አንበሳ የተባለውን ነገር ማለት ነው። በኃጢአት የሞተ ንስሐ ያልገባ ምንም እድል የሌለው ምንም ጀግና ቢሆን ከሞተ በኋላ ከሞተ ወዲህ ምንም አይነት እድል የለውም። በዚህ ይረዳል። ውሻ የተባለው በህይወት ያለ ውሻ የተባለው ኃጢአት ውስጥ ያለ ሰው እኔ በተረዳሁት ውድቀት ውስጥ ያለ ግን እድል ያለው የመመለስ እድል አለው፣ የመቀየር እድል ያለው፣ የመማር እድል ያለው በህይወት ያለ ያላበቃለት ኃጢአት ውስጥ ያለ ቢሆን ያላበቃለት በህይወት ያለ ያው የሆነ ነገር ከሞተ ነገር